እውነተኛ የህይወት ዓላማ ምንድን ነው? እስኪ ቆም ብለን እናስብ። ብዙ ጊዜ ይሄ ጥያቄ ሲነሳ አእምሮአችን ቀጥታ የሚሄደው ወዴት ነው? ወደ ስኬት፣ ዝና ወይም ደግሞ ቁሳዊ ሀብት መሰብሰብ ላይ ነው። ዛሬ ግን ትንሽ ከዚህ ወጣ ያለና በጣም ጥልቅ የሆነ ሐሳብ ይዤላችሁ ቀርቤያለሁ። አብረን የምንመረምረው የህይወት ትርጉም በውስጣችን ካለ አንድ ልዩ ብርሃን ጋር እንዴት እንደሚተሳሰር እና ያንን ብርሃን ደግሞ ለሌሎች ማካፈል ምን ማለት እንደሆነ ነው። እንግዲህ ወዲያውኑ ወደ ዋናው ነጥብ እንግባ። ብዙ ጊዜ ህይወትን ስናስባት ምንድን ነው ግቦችን ማሳካት ወይም ደግሞ በቃ ችግሮችን አልፎ በህይወት መቆየት ነው አይደል? ግን ይህ የጉዞ አንድ አካል ቢሆንም ሙሉውን ታሪክ አይነግረንም። እውነታው የሰው ልጅ ህልውና ከዚህ እኮ በጣም የተለቀቀ ትርጉም አለው። ከላስ አልፎ ሌሎችን በሚነካ በሚለውጥ መንገድ ላይ ነው የሚያተኩረው። እሺ፣ የዛሬው ትንታኔያችን ዋናው ሐሳብ ይሄ ነው። ውስጣዊ ብርሃን የሚለው ጽንሰ ሐሳብ። ይሄ ብርሃን ማለት የእያንዳንዳችን ማንነት መግለጫ ነው ማለት እንችላለን። በህይወት ጉዟችን ውስጥ ያካበትናቸው ልዩ ስጦታዎች፣ ያጋጠሙ ፈተናዎች፣ የምኖርላቸው እሴቶች እና ገና ያልተገለጡ ችሎታዎቻችን የእነዚህ ሁሉ ድምር ውጤት ነው። እና እኮ ማንም ከማንም ጋር አይመሳሰል። የሁሉም ሰው ብርሃን ፍጹም ልዩ ነው። እሺ፣ እንግዲህ ይሄ ውስጣዊ ብርሃን የምንለው በትክክል ምንድን ነው? እስኪ በዚህ የመጀመሪያው ክፍል ውስጥ የብርሃኑን ምንነት እና እንዴትስ እንደሚቀረጽ በጥልቀት እንመልከት። በጣም በቀላሉ ለማስቀመጥ ውስጣዊ ብርሃን ማለት የማንነታችን ዋናው ክፍል ነው። በቃ እኛን እኛ የሚያደርገን ነገር። ይሄ በጊዜ ሂደት በተለያዩ የህይወት ተሞክሮች የሚገነባና የሚጠራ ውስጣዊ ኃይል ነው። እሺ፣ ይሄ ብርሃን ከምን ይመጣል? ከምንስ ይገነባል? ሦስት ዋና ዋና ነገሮች አሉ። የመጀመሪያው የወደድናቸው ነገሮች። እስኪ ያስቡት፣ ንጹሕ ደስታ የሰጡንን ጊዜያት። ለምሳሌ ሙዚቃ መጫወት ሊሆን ይችላል፣ ከቤተሰብ ጋር መሆን፣ ወይም ደግሞ አንድ የግል ግብን ማሳካት። እነዚህ ነገሮች የውስጥ ብርሃናችንን እንደሚያቀጣጥሉ ብልጭታዎች ናቸው። ሁለተኛው ደግሞ ያለፍንበት መከራ ነው። አዎ፣ ፈተናዎችና ችግሮች ባህሪያችንን በጣም ነው የሚያጠነክሩት። ሦስተኛው የተማርነው ነገር ነው። ከእውቀትና ከልምድ የምናገኘው ጥበብ ማለት ነው። እና እነዚህ ሦስቱ ሲደማመሩ ነው ያንን የራሳችንን ልዩ ብርሃንን የሚፈጥሩት። አሁን ደግሞ ወደ በጣም ወሳኝ የትንታኔያችን ክፍል እንሸጋገራለን። እስኪ ይሄን ጥያቄ እንጠየቅ። የግል እድገታችን የመጨረሻ ግቡ ምንድን ነው? መልሱ የሚገኘው ከራሳችን አልፈን ሌሎችን ወደ ማገልገል ስንሸጋገር ላይ ነው። ዋናው ነጥብ ይሄ ነው። በራሳችን ላይ የምንሠራው ሥራ፣ ለምሳሌ ከመመዳን፣ አዲስ ዕውቀት መቅሰም ወይም ባህሪያችንን ማነጽ፣ ይህ ሁሉ ለራሳችን ብቻ ሲቀር ሙሉ አይደለም፣ ግቡን አልመታም ማለት ነው። እውነተኛው እርካታና የሕይወት ትርጉም የሚገኘው መቼ ነው? ይህንን የውስጥ እድገት ወደ ውጭ ስናዞረው፣ የሌሎቹን ሕይወት ለመንካት ስንጠቀምበት ነው። ይህንን ሐሳብ ደግሞ እስኪ በተግባር ነው። እንዴት ነው የውስጥ እድገት ወደ ውጭ የሚዞረው? አንደኛ፣ ፈውስ ወደ ተስፋ ሲቀየር። አስቡት፣ አንድ ሰው ከአንድ ከባድ በሽታ ካገገመ በኋላ ያንን ልምዱን ለሌሎች ቢያካፍል በተመሳሳይ ሁኔታ ውስጥ ላሉ ሰዎች ምን ያህል ሕያው ተስፋና መነሳሳት እንደሚሆን አይደል? ሁለተኛ፣ ዕውቀት ወደ መመሪያ ሲቀየር ነው። ያካበትነው ዕውቀት ለሌሎች መመሪያ ይሆናል። የተማርነውን ስናካፍል የሌሎቹን መንገድ እናቀላለናለን። ሦስተኛ ደግሞ ባህሪ ወደ ምሳሌነት ሲቀየር ነው። ያነተስነው ባህሪ በቃ በራሱ ለሌሎች ሕያው ምሳሌ ይሆናል። እሺ፣ በጣም ጥሩ። ታዲያ ይህንን ብርሃን እንዴት ነው የምናጋራው? ይህ ክፍል ደግሞ በዛ ላይ ነው የሚያተኩረው። ዋናው ቁም ነገር ደግሞ ፍጹም ለመሆን መሞከር ሳይሆን እውነተኛ ማንነታችንን ማሳየት ላይ ነው። ይህ አባባል በጣም በጣም ኃይለኛ ነው። ብዙ ጊዜ ስህተቶቻችንን ለመደበቅና ፍጹም መስለን ለመታየት እንጠራለን። ግን እውነታው ምንድን ነው? ሰዎች ከፍጹምነት ይልቅ ከእውነተኛነት ጋር ነው የበለጠ የሚቆራኑት። ድክመቶቻችንን፣ ጥንካሬዎቻችንን ሁሉንም ሳንደብቅ ስንቀረብ ያኔ ነው ብርሃናችን በቅንነት የሚፈነጥቀው። እዚህ ላይ ያለው ንጽጽር ልዩነቱን በጣም ግልጽ ያደርገዋል። ዓለም ምን ትፈልጋለች? ሌሎችን የሚመስሉ ቅጂዎችን? በፍጹም። የምትፈልገው እውነተኛ ሰዎችን። የብዙሃኑን መንገድ ዝም ብሎ ከመከተል ይልቅ ከውስጣችን ከዋና እሴቶቻችንና እምነቶቻችን ተነስተን መኖር ስንጀምር ያኔ ነው ለዓለም ልዩ የሆነ ነገር የምናበረክተው። እሺ፣ ድርጊቶቻችንን የሚመራው ኃይል ምንድን ነው? ፍርሃት ነው ወይስ ሕሊና? ሁላችንም ራሳችንን እንዲህ ብለን መጠየቅ አለብን። ይህንን ውሳኔ የምወስነው ሰዎች ስለ እኔ ምን ያስባሉ ብዬ በመፍራት ነው ወይስ ከዋና እሴቶቼ ጋር ስለሚስማማ ነው? በቃ ይሄ ነው።
በፍርሃት መመራትና በህሊና መመራት መካከል ያለው ቁልፍ ልዩነት። ፍርሃት ከውጭ የሚመጣ ግርፌት ነው። ህሊና ግን የውስጥ ኮምፓሳችን ነው። እውነተኛ ብርሃንን ለማጋራት ከፈለግን ድርጊቶቻችንን ሊመራ የሚገባው ህሊናችን ነው። እንግዲህ ወደ መደምደሚያችን እየተቃረብን ነው። እስኪ ትርጉም ያለው ሕይወትን የምንለካበትን መስፈርት እንደገና እንፈትሽ። የሕይወት ትርጉም በምንድን ነው የሚለካው? የዛሬው ትንታኔያችን ዋና ማጠቃለያ ይሄ ይመስለኛል። ሕይወትን መለካት የምንችለው በሁለት መንገዶች ነው። አንደኛው ለራሳችን በሰበሰብነው ነገር፣ ሀብት ሊሆን ይችላል፣ ዕውቀት ወይም ዝና። ሁለተኛው መንገድ ደግሞ የበለጠ ትርጉም ያለው በውስጣችን ያለውን ብርሃን ተጠቅመን የሌሎችን ሕይወት ምን ያህል እንዳበራንበት ነው። በመጨረሻም ትርጉም ያለው ሕይወት የሚለካው በሰበሰብነው ነገር ሳይሆን ባበራነው ብርሃን ነው። ይሄ አባባል ሁላችንም ቆም ብለን ልናስብበት የሚገባ ነው። ከዚህ ዓለም ስንሄድ የምንተወው ውርስ የሚወስነው በያዝናቸው ነገሮች አይደለም፣ በፍጹም በሰጠናቸው ነገሮች ነው። ያጋራነው ተስፋ፣ ያጋራነው መመሪያ እና ምሳሌነታችን ነው። እንግዲህ የዛሬውን ትንታኔ የምንዘጋው በዚህ ጥያቄ ነው። እያንዳንዳችን በውስጣችን ልዩ የሆነ ብርሃን አለን። ጥያቄው ግን ያንን ብርሃን እንዴት አድርገን ነው ለሌሎች የምናካፍለው? የትኛውን የሕይወት ልምዳችንን፣ የትኛውን ዕውቀታችንን ወይም ባሕሪያችንን ተጠቅመን ነው የሌላን ሰው መንገድ ማብራት የምንችለው? እስኪ እናስብበት። መልሱ ያለው በእያንዳንዳችን ውስጥ ነው።